አይታችኋል። ቅድም ካህናቱ በዚያም በዚህም ኪሳችሁ ገብቶ ማውጣት ነው ያቃታችሁ። እናንተም ደግሞ የዛን ያህል ደግሞ ካልተለመናችሁ አሰጡ። በልመና ስንት ሰዓት ፈጀን በእውነት ስንት ስራ ምን ሰራበትን። ይሄ አስፈላጊ ነው ብዬ አላምንም። ልንሰጥ አምጥተናል እንስጥ። የግድ ስማችን ካልተጠራ አይሆንም። እግዚአብሔር አይሰማም። ለማን ነው የምንሰጠው? በቃ ለእግዚአብሔር ከሰጠን ለእግዚአብሔር መስጠት። የስም መጠራቱ ምንም አስፈላጊ አልመሰለኝም። ምክንያቱም ማን ይጥራ ስማችንን? በቃ እግዚአብሔር ይጥራ። እግዚአብሔር ያውቃል። ምን ሰጠው ለእግዚአብሔር ነው። ቤተክርስቲያኒቱ መግለጥ ያለባት ችግሯን ብቻ ነው። ታዲያ ችግሯን እሷ ገልጣ ማን ሊሸፍነው ነው? ወደፊት ግን ልመናውም ይቀራል ማለት ነው። አብረን መጀመሪያ በደንብ ጠንክረን ልማትና አልማ። ገብቷችኋል አይደለ? ልማትና አልማ። ይኸው ብትለምኑን እንኳን ላንቀበላችሁ እንችላለን። ወደፊት ተለምናችሁ ሳይሆን ለምናችሁ ነው ለቤተ እግዚአብሔር መስጠት ያለባችሁ። ገብታችኋል አይደል? እኔ ግን አንድ ቀን በአዋጅ ከሀገረ ስብከቱም ጋር ከወረዳም ጋር ከእናንተም ጋር መክሬ በአዋጅ ነው የሚቆመው። ጊዜያችንን በደንብ እንጠቀማለን ማለት ነው። ያኔ ብዙ መልእክቶች ይስተላለፋሉ፣ ብዙ ስራ ይሰራል፣ ወንጌል ይሰበካል፣ የተለያዩ ነገሮች ዝማሬው ይዘመራል። ጠግበንበት የምንሄደው ይሆናል ማለት ነው ቃለ እግዚአብሔር እንጂ ለምንን ጀመራችሁ የተባልኛም እናንተም ካልተለመናችሁ ማሰጡበት ይሄንን እንደው እንደ ዲላ እናስቀራለን ብዬ ተስፋ አደርጋለሁ። ይቀራል፣ እግዚአብሔር ያስቀርልን። በእውነት እንደው ይሄን ልመና ከቤተ ክርስቲያናችን በእውነት እግዚአብሔር ያጥፋልን እና እናንተም ከምትለመኑ ለምናችሁ ወደ መስጠት እግዚአብሔር ያሸጋግረን።